ሰላም ጤና ይስጥልኝ የተከበራችሁ የፕራይም ሚዲያ አበይት ጉዳይ ተከታታዮች፣ ይህ በሳምንት 3 ቀን በሀገራችን ወቅታዊ ሁኔታ ላይ የምንወያይበት ፕሮግራም ነው። በዛሬው ዝግጅታችን እንደተለመደው ከባልደረባዬ አንዳንዴም እንግዳ ከቴዎድሮስ አያሌው ጋር በሶስት ዋና ጉዳዮች ላይ እንወያያለን። አንደኛው የኢትዮጵያ ወደ ምርጫ እየሄደች ነው። የፖለቲካ ፓርቲዎች ይሳሉ እንደ የሚለው አጀንዳ ላይ እንወያያለን። ሁለተኛው ወያኔዎች ፍላጎት ምንድነው? ወያኔዎች እንግዲህ ኦልሞስት ላለፈው 50 ዓመት የትግራይን ህዝብ አግተውት ከፍተኛ የሆነ ስቃይ አጋልጦት ነበር ህዝቡ። አሁንም ያንን ሁኔታ እንደገና በመጀመር ኦልሞስት በጣም አሳፋሪ የሆነ ተግባር ሲፈጽሙ ነው ያየነው። በዚህ ባሳለፍነው ሳምንት ውስጥ እነኚህ ሰዎች ምንድነው የሚፈልጉት? የትግራይ ህዝብ ምላሽ ምን እየሆነ ነው? ምን እያየን ነው? የትግራይ ነጻነት ግንባር ቲፒኤፍ የሚባለውና እንዲሁም ኢሮብ የሚባለው በሰሜን ኢትዮጵያ የሚገኘው ህዝብ ኦልሞስት ወያኔን እምቢ ብሎ የትጥቅ ትግል እንደጀመረ ነው እየሰማን ያለ ነው። በክልሉ ያለውም ህዝብ ወጣቶች ከፍተኛ የሆነ ተቃውሞ እያደረጉ ነው። ይሄ ሁሉ እያለ ወያኔዎች ምንድነው የሚፈልጉት? ከማጋርስ ነው መጣላት የሚፈልጉት የሚለው እናያለን። ሌላና ሶስተኛው አርስታችን ዲዲአር የሚባለው በተለይ የተሃድሶ ኮሚሽን ምን እየሰራ ነው? በበርካታ አካባቢዎች በብዙ መቶ የሚቆጠሩ ታጣቂዎች እጅ ለመንግስት ሲሰጡ ነው እያየን ያለ ነው። በኦሮሚያ ክልል የሸኔ ታጣቂዎች አብዛኛዎቹ ማለት ይቻላል እጃቸውን ለመንግስት ሰጥተዋል። በአማራ ክልል በተለይ ፋኖ የሚባሉት በተለያየ ጊዜ በግልም በግሩፕም በብዛት እጃቸውን ለየአካባቢው የጸጥታ ኃይል እየሰጡ ነው ያሉት። ምን እየተሰራ ነው እና ማለት ያው ተሃድሶን በሚመለከት ምን ተሰርቷል፣ ምንስ ይጠብቃል በሚለው እና እንወያያለን። ቴዎድሮስ እንኳን ደህና መጣ። እንኳን ደህና ቆየ። ከየትኛውን ጀምር? እንግዲህ ያው መግቢያው ላይ እንዳልከው በኢትዮጵያ ፖለቲካ ፓርቲዎች ብንጀምርና ምክንያቱም አሉ እንደ የፖለቲካ ፓርቲዎች ከዛን ጀምር። ያው እንግዲህ ምርጫው እኔ ብዙ ጊዜ እናገራለሁ እዚህ ጋር ኢትዮጵያ ውስጥ የተቃዋሚ የፖለቲካ ፓርቲ ግሽበት አለብን እዚህ ሀገር። እንደው ስማቸው ካልሆነ በስተቀር ተግባራቸው የለም። ተቃዋሚ ከመሆን ይልቅ አልቃሻ፣ ነጭናጫ፣ ፉከራ እንደዚህ አይነት ነገር ነው የምንሰማውና እውነት ለምንድን ነው እንደዚህ የሚያስቸግሩን? አገሪቷንስ ለምንድን ነው የሚያስቸግሩት? ልክ ነው። ያው እንግዲህ ታላቁ የታሪክ ምሁር ፕሮፌሰር መስፍን ወልደማርያም አንድ መጽሐፍ አላቸው መክሸፍ እንደ ኢትዮጵያ ፖለቲካ የሚል እና በዛ ውስጥ እንግዲህ በራሳቸው እንኳ ኢሰማጉ ላይ ጨክነው የከሸፈው ኢሰማጉ ብለውታልና የቅንጅትን መክሸፍ የህብረትን መክሸፍ በዛ በወቅቱ በነበረው በምርጫ 1997 እንግዲህ ኢትዮጵያ ላይ ምርጫ ተደረገ ከሚባለው ህዝቡን በነጻነት መረጠ፣ ህዝቡን በነጻነት ተቀስቅሶ ስለ ምርጫ አውቆ በተለይ አሁን ምርጫ ተደረገ የሚባለው ከዛ በኃይለ ሥላሴም ነበረ በደርግም ነበረ። እነዚህ ምርጫዎች ይሄ ዝም ብሎ ለይስሙላ ይደረጋሉ እንጂ ለማስመሰል እንጂ ስር ነቀል የፓርቲ ለውጥ ያመጣሉ ወይም የስርዓት ለውጥ ያመጣሉ ተብሎ የተደረጉ አልነበሩም እንጂ በኃይለ ሥላሴም በአፄ ኃይለ ሥላሴም ነበረ በደርግም በነበረው በራሱ በፓርቲ ውስጥ የነበሩ ምርጫ ሂደቶች ነበሩ። በምርጫ ቦርድ በስነ ስርዓት ግን በአዋጅ ተደንግጎ ራሱ ተቋም ተፈጥሮለት በሊቀመንበር እየተመራ በቦርድ እየተመራ የሄደው እንግዲህ ከ1987 ጀምሮ ያለው ነው ምርጫ ብለን የምንጠቅሰው። እንግዲህ በዚህ የፖለቲካ ፓርቲዎች ታሪክ ሂደት ስንመጣ ከመጀመሪያዎቹ ከማህር ጀምረህ ወደዚህ ስትመጣ አንደኛ ፓርቲዎቹ በራሳቸው በውስጥ የኢጎ ችግር፣ የራስ ወዳድነት ችግር፣ ራስን አምላኪነት ችግር በግለሰቦች የሚጠለፍበት ሁኔታና ከፓርቲ ይልቅ ግለሰብ አምላክ የሚኮንበት ሂደት አለ። የፓርቲያችንና የፖለቲካ ፓርቲዎች ታሪካቸው ይሄን ነው የሚያሳየው። ሲቀጥል የጠራ ርዕዮተ ዓለም ሳይኖራቸው ነገር ግን ይሄ ምርጫ ቦርድ ለምርጫ ወቅት የሚያስቀምጣት ገንዘብ በጀት አለች። እሷን በጀት ተቀራምቶ ለመሄድ እንደብልጥ የኔ ቢጤ ልክ በዓል ቆጥሮ ሌላ ጊዜ አይገኝም። ቤተክርስቲያን ጓሮን ብለው መስጊድ ጓሮ የሚገኘው ወይ ጁማ ነው ወይ ሰንበት ነው፣ ቀን ቆጥሮ ነው።
እና የኢትዮጵያ ፖለቲካ ፓርቲዎችም ምርጫ ሲደርስ በዛች በምርጫ ወቅት ይመጡና ላይሰንስ ይሰጣቸዋል። አሟሉ የሚባሉትን ፎርማሊቲ ያሟሉና ምርጫዋ ስትደርስ አይናቸውን እዛች ምርጫ ቦርድ ላይ እንጂ መርጦን ነገ መንግስት ሆነን እናስተዳድረዋለን፣ ይሄን ርዕዮተ ዓለም ባስተዋውቀው ይሄ ያዋጣል፣ ለህዝብ ይሄ ይጠቅማል፣ ለወጣት ይሄ ይጠቅማል፣ ለሴቶች ይሄ ይጠቅማል ብለው ርዕዮተ ዓለም ይዘው አይደለም የሚመጡት እና ከጥቅም አኳያ የሚቀኙ አሉ። ሌላው ደግሞ ያው ዝና ፍለጋ በዛ ፖለቲካ ወቅት እንግዲህ ዝናቸው ከናኘ በጣም በርካታ የሀገራችን ፖለቲከኞች አሉ እና ስም ፍለጋ አይ መንግስትን እኮ እንዲህ ብሎ ተናገረው እገሌ ጀግናው ለመባል ይሄ ግለሰብና የመካብ ይሄ ግለስም የመንጋ ምስጋና ለህዝብ ግን ምንም ጥቅም የማይሰጥ ያው የሶሻል ሚዲያ ላይክ እና ሼር ፈልገው ነው ማለት ይቻላል። በቃ ነው እንጂ ጊዜ መሬት ላይ አታያቸውም። አሁን ኢትዮጵያ ውስጥ እንግዲህ አንድ ጊዜ ወደ 100 ምናምን የፖለቲካ ፓርቲ ደርሷል። 105 ሶ ለእያንዳንዱ ሚሊዮን ሰው አንዳንድ ፖለቲካ ፓርቲ ነው ማለት ነው። እኔ በጣም ነው መንቃቸው እውነቱን ለመናገር የኢትዮጵያ የፖለቲካ ፓርቲ የሚባሉትን የኢትዮጵያን ህዝብ የዲሞክራሲ አማራጭ አሳጡት። አሁን ሰው በመንግስት ያሳብባል። መንግስት አይደለም። መንግስት እድሉን ከፍቷል። ነፃና ግልጽ የሆነ የምርጫ ቦርድ አቋቋመ። ሶ እዛ ሄደው ተመስግበው ማንም የሚነካቸው የለም። የፖለቲካ ፓርቲዎች በሰላማዊና ህጋዊ በሆነ መንገድ ሲንቀሳቀሱ ሰው ሲነካቸው ሰምተን እናውቅም። አሁን አንዳንድ የፖለቲካ ፓርቲዎች አሁን እናት ፓርቲ የሚባለው እነኚህ ሰዎች የፖለቲካ ፓርቲ ናቸው ወይስ የእምነት ተቋም ናቸው እስከ ማለት ትደርሳለህ። ከመጀመሪያ ጀምሮ እንቅስቃሴያቸው ከእምነት ጋር የተያዘ ነው። አንዳንዶች አንተ እንዳነሳኸው የግለሰብ ዝና ፍለጋ፣ ጥቅም ፍለጋ እና የመሳሰለ ነገር ነው። የኢትዮጵያ ህዝብ ዲሞክራሲ ያስፈልገዋል። አማራጭ ፓርቲ ያስፈልገዋል። ብልጽግና ሀገሪቷን እየመራ ያለ ፓርቲ ነው። ሙሉ አይደለም ብልጽግና። ማንኛውም ፓርቲ የፖለቲካ ፓርቲ በዓለም ላይ ሙሉ ሆኖ አያውቅም። እምነት ራሱ እንግዲህ እኮ ጉድለት አለው አይደለ? የፈጣሪ ቃል ራሱ እኮ ሰዎች ያንቦጫርቁታል። ያማ ቢሆን በአንድ እኮ እምነት እንገባ ነበር። ልክ ነው። እምነት ራሱ ሙሉ የፈጣሪ ቃል ራሱ ሰዎች ያንቦጫርቁት ነው። ብዙ ግድፈት ውስጥ ነው ያለ ይጨምሩበታል። የፖለቲካ ፓርቲም ብልጽግና ሙሉ አይደለም። ስለዚህ ለኢትዮጵያ ህዝብ ምን ያስፈልጋል? አማራጭ። አንደኛ ህዝቡ አማራጭ ይኖረዋል። ሁለተኛ ገዢው ፓርቲ ያጠናክረዋል፣ ያሰራዋል። ይደነግጣል። መስራት እንዳለበት በጣም የሚገርመው ግን አሁን ስልጣን ላይ ያለው ፓርቲ እነሱን አይቶ ሳይሆን ህዝቡን አይቶ ነው እየሰራ ያለው። ወደሱ እንመጣለን። አሁን ተቃዋሚዎቻችን ያላቸውን ታሪክ ግን ስንዳስሰው በተለይ ከዚህ ከ1987 በአዋጅ ተቋቁሞ እስካሁን እስካለው ድረስ እስከ 2018 ስንመጣ የፖለቲካ ፓርቲዎቻችን ታሪክ ቢፈተሽ በተለይ ደግሞ ይሄ ወቅቱም የሰጠው ከወያኔ ኢህአዴግ ስርዓት በኋላ የብሔር ፖለቲካ ፓርቲዎች ተንሰራፍተዋል። ልክ በመንደሬ ልመስርት አይነት ደረጃ ተደርሷል። ለሀገር ምን ይጠቅማል ሳይሆን መንደሬ፣ ከመንደሬም ደግሞ የራሱን የዛ የፋሚሊ ይሄ የአንድ ቤተሰብ የአንድ ጎሳ የአንድ አውራጃ ከዛም የአንድ ቤተሰብ የአንድ አያት ልጆች በብሔረሰብ መደራጀት ቢማሩ ኖሮ ሌሎች የፖለቲካ ከብልጽግና ይማሩ። ምክንያቱም ብልጽግናን ያህል ጠንካራ የብሔረሰብ ድርጅት አልነበረም። ነገር ግን ይሄ ነገር ለኢትዮጵያ አያዋጣም ብለው ሁለቱንም የብሔርንም የህብረ ብሔራውንም ያማከለ ፖለቲካን መሰረቱ። ሌሎቹ እንደው ቢገባቸው የብሔር የሚሉትም ህብረ ብሔራዊ ነን የሚሉትም ነገር ግን ያልሆኑት እነሱም ቢያንስ የብልጽግናን 2-3% እንኳን ቢንቀሳቀሱ ምናልባት ለወደፊቱ ተስፋ ይኖር ነበረ። አሁን በጣም ኋላ ቀር የሄደ አካሄድ ነው እየሄዱ ያሉትና ይቅርታ ስላቋረጥኩ እንትን ነው። ልክ ነህ እኮ አሁን የህብረ ብሔራዊ ነው የብሔር ፓርቲዎች ቢያንስ እንደው አንዳንድ በየክልላቸው እንኳ በአንድ ክልል ከ10 ከ20 የበለጠ ደቡብ ክልል በጣም ብዙ አለ። እነዚህ የብሔር ፖለቲካ ፓርቲዎች ወይ ግንባር ቢፈጥሩ ወይ ህብረት ቢፈጥሩ ወይ የሆነ ነገር ፈጥረው ወደ አንድ ግንባር ቢመጡ አንድም ለምርጫ አቅም ይኖራቸዋል። ይሄን የምንለው እንዲጠነክሩ ነው ካለን የፖለቲካ ልምድ ነው እንጂ ለይስሙላ ይወዳደራሉ። ዞሮ አሸናፊ ይታወቃል። ግን ለይስሙላ ከሚሄዱ ለይስሙላ ከሚሮጡ ልክ እንደ አሯሯጭ ከሚሆኑ ለምንድን ነው ለሜዳ ላይ የማይሮጡት? በቃ
ለሜዳሊያ ቢሮጡ አንድም እንወክለዋለን ለሚሉት ማህበረሰብ ይጠቅሙታል። ለይስሙላ ግን መሯሯጥ የሚጠቅመው ለማለት ነው በትክክል ለሚሮጠው አትሌት ነው የሚጠቅመውና ለምንድን ነው የምር ለሚንቀሳቀሰው ይጠቅማል። መሯሯጣቸው አይከፋም እኮ አሁን ለገዢው ፓርቲ ማሯሯጣቸው አይከፋውም። ልንገርህ ያውቃቸዋል፣ ይሳለቅባቸዋል። ነገር ግን አሸንፋለሁ ይቻላል የሚለው መንፈስ ይዘው ከተነሱ ይቻላል፣ የማይቻል ነገር የለም። ትላንት እኮ ሚዲያዎች እንዲህ አልነበሩም። አንድ ኢትዮጵያ ቴሌቪዥን ብቻ ነበር። በአንድ በኢትዮጵያ ቴሌቪዥን ነው ቅንጅት ለአንድነትና ለዲሞክራሲ ቀጥሎ ህብረት ያን ያክል ህዝቡን አንቆ ይዞ ከእንግዲህ ሁሉን ነገር ከተቆጣጠረው ከወያኔ ኢህአዴግ ስርዓት ወደ ቅንጅት ደጋፊነት ወደ ህብረት ደጋፊነት ያዞረው። ህዝቡ ብፌ ነው የሚፈልገው። ጥሩ ማዕድ ካቀረብክለት ለመመገብ ችግር የለበትም። ነገር ግን አንዳንድ ፓርቲዎች መስራት ስለማይችሉ ሙያ ስለሌላቸው ምንድነው የሚያደርጉት መሰለህ? ይሄ በቃ ኢጓቸውን ማሸነፍ ያቅታቸውና ይመጡ ልክ ምርጫ ሲደርስ ይከፋፈላሉ፣ ወይ የሆነ ነገር ይፈጥራሉ፣ ወይ የሆነ አባል ተገደለብን ይላሉ። እኔ አሁን በወያኔ ኢህአዴግ የተደረገው ግፍ እኔ ስለማውቀው በአሁኑ ሰዓት አለ ብዬ አላምንም። መጀመሪያ እስኪ ፖለቲካ ፓርቲዎቻችን ያደረጃጀት መዋቅራቸውን ራሳቸውን ይፈትሹ። ቢሮ ከፍተዋል ወይ? አባላትን አፍርተዋል ወይ? ህዝቡን አንቅተውታል ወይ? እንወክለዋለን የሚሉትን ብሔር ማህበረሰብ አንቅተውታል ወይ? ስለ አማራጫቸው ማኒፌስቶቸው ነግረውታል ወይ? አቅርበውለት ደግሞስ ምን አላቸው? ታዋጣላችሁ አታዋጡም አላቸው? በነገራችን ላይ ሁለት አይነት አደረጃጀት አለ ማለት ምርጫ ቦርድ ወይም የምርጫ ፉክክር ሲደርስ የጋራ መድረክ ፈጥሮ አወያይ ያለ በምርጫ ቦርድ ፈቃድ አግኝቶ እንደገና ራሳቸው ፓርቲዎቹ በተፈጠረላቸው ምህዳር መሰረት በነፃነት በአዳራሽ ጠርተው አማራጫቸውን ለ2018 የምርጫ ዘመን ይሄን ይዤ መጥቻለሁ 5 ዓመቱን ብትመርጡኝ ለ5 ዓመት ከኢኮኖሚ ይሄን ከማህበራዊ ይሄን ከፖለቲካዊ ይሄንን ትርፍ ታገኛላችሁ ብለው ሐሳባቸውን መሸጥ አለባቸው። ነገር ግን ፓርቲዎቻችን ለዛ የተፈጠሩ አይችሉም። ይኸውልህ አንደኛ ችግራቸው ኢትዮጵያን አያውቋትም። ኢትዮጵያን ያለማወቃቸው ምን አመጣ? ህዝቡን አያውቁትም። አቅም የላቸውም፣ ቆራጥነት የላቸውም፣ ችሎታ የላቸውም። ኢትዮጵያን አያውቁም፣ ቋንቋ አያውቁም፣ ባህል አያውቁም። እነኚህ ሰዎች ሞጆ ሄደው ህዝቡን በምን ቋንቋ እንደሚያናግሩ አያውቁም። ማንም አይሰማቸው። ኢትዮጵያዊ የሆነ ተቋም አይደሉም ማለት ነው። እነኚህ ህብረ ብሔራዊ ነን የሚሉት ብሔራዊ ነን የሚሉትም ደሴም ችግር ነው ያለው። ህዝቡን አያውቁትም፣ ኢትዮጵያን አያውቁም፣ ቋንቋ አያውቁም፣ መዋቅር የላቸው። አሁን ለምሳሌ አንድ ድርጅት የኦሮሞ ነጻነት ግንባር ተብሎ እንዴት ኢትዮጵያን ሊመራ ይችላል? ወይም የአማራ ፋኖ ነው ተብሎ እንዴት ኢትዮጵያን ሊመራ ይችላል? አብን ተብሎ ወይም ደግሞ የትግራይ ፓርቲ ተብሎ ኢትዮጵያዊ የሆነ አገራዊ የሆነ ስነ ልቦና የላቸውም። ያ ማለት ደግሞ ሰብአዊነት ራሱ የላቸውም ማለት ነው። ለነሱ ሰው ማለት የተደራጁበት ግሩፕ ነው። ከዛ ውጪ ያለው ለነሱ ከነሱ ውጪ ላለው ብሔረሰብ የፖለቲካ አጀንዳ የላቸውም፣ የኢኮኖሚ አጀንዳ ምንድነው የሚናገሩት ነገር እኮ ግራ ገብቷቸው አንዳንዶቹ ከጫካ ወጥተው ከተማ ገቡ። በጫካና በከተማ ማለት ተምታቶባቸው ይሄው አሁን በየምርጫ ቦርዱ ሲካሰሱና ኦልሞስት ሲንከራተቱ ነው የምናያቸው። ይሄ የነሱ ኢቭን በሚቀጥለው ጄኔሬሽን እንኳን ኢትዮጵያ አማራጭ የፖለቲካ ፓርቲ ያስፈልጋታል። ብቃት ያለው አቅም ያለው ዲሲፕሊን ያለው ስነ ስርዓት ያለው የፖለቲካ ፓርቲ ያስፈልጋታል ብንል እንኳን ወጣቱ ከነኚህ ሰዎች ምንድነው የሚማረው? ትክክል እንትን ነው። አሁን የነዚህ የፖለቲካ ፓርቲዎች ምርጫ ሲደርስ የመከፋፈል ነገር አላቸው። ከእንደገና ደግሞ እስኪ አሁን የሚያከፋፍላቸው ምን ነገር አለ? አሁን በፊት በኢህአዴግ ጊዜ ለምሳሌ የኛ ፓርቲ ቅንጅት ተከፈለ። ከስር ከተወጣ በኋላ የቅንጅት ወራሽ እኔ ነኝ፣ የነ ብርቱካን አንድነት ፈጠረ፣ የነ ፕሮፌሰር ብርሃኑ ግንቦት ሰባት ሆነ፣ የኛ ማይአድ የቅንጅት ወራሹ ኢንጂነር ኃይሉ ሻውል የኛ ነው አለ። እንደዛ አይነት ነገር ተፈጠረና እኔም ስለነበርኩበት ያንን ታሪክ የቅንጅት ወራሽ እኔ ነኝ እየተባለ ደግሞ ምርጫ ቦርድና
መንግስት ደግሞ ለማን ሰጠ? ለአየለ ጫሚሶ ሰጠው። አየለ ጫሚሶ ምልክቱን የሚያዘ ስሙን የሚያዘ ላይሰራበት ነገር ይዞ ቁጭ አለ። አሁን እንዲህ አይነት የፖለቲካ ሸፍጥና ሻጥር የዛኔ ነበረ። አሁን ግን የትኛው የደህንነት መዋቅር የትኛውም ፓርቲ ነው ገብቶ እያፈረሰ ያለው? ውሸት። ጠቅላይ ሚኒስትሩ እኮ አንዱን እኮ እያለ እኮ ይለምናቸው ነበረ። ከዛ በላይ ስልጣን ሰጥቶ እኮ ይኸውልህ አሁን ያለው ስርዓት እኔ አሁን ለማማት እኮ የማይመች ሆነ እኮ አሁን እኮ ለማማትም የማይመች እንኳን አይደለም በራሳቸው ቢሮ ከፍቶ መንቀሳቀስ ይቅርና አሁን ለምሳሌ እነ አቶ ቀጀላ ሰምቻለሁ ተከፋፈሉ። አሁን አቶ ቀጀላ እንግዲህ በሚኒስተር ደረጃ የደረሱ ፓርቲያቸው ሳያሸንፍ ስልጣን የተጋራ ከእንደገና ሳይወዳደር በቃ እኮ ብዙ ነገሮች ይሄ ያላቸውን አስተዋጽኦ መንግስት ትኩረት ውስጥ አስገብቶ ነው ኃላፊነት ሰጣቸው። ሪኮግኒሽን ነው ማለት ነው፣ እውቅና ተሰጣቸው። አሁን እንኳን የሚከፋፍላቸው አንድ ሁኑ እየተባሉ ነው። የኦሮሞ ፌዴራሊስት ኮንግረስ የሚባለው ድርጅት ቢሮ የነበረው ያኔ በወያኔዎች ጊዜ የሆነ ያረጀ የፈረሰ ቤት ውስጥ ነበረ ቢሮአቸው፣ ኪራይ ቤቶች ነበረ። ይሄ ለእናንተ አይገባም ብሎ አውጥተው ሜክሲኮ ላይ ኦልሞስት እዚህ ሜክሲኮ የሚባለው አካባቢ 20 ምናምን ክፍል ያለው የተንጣለለ ግቢ ቢሮ ሰጧቸው። ሲያስመርቁ መንግስትን አላመሰገኑም። አሁንም ያ ቦታ በልማት በኮሪደር ያ ቦታ በጣም ጸርቷል፣ መጽዳትም ነበረበት። ሌላ ቦታ ቢሮ ሰጧቸው ከዛ የተሻለ እንደውም እሱንም ሲያስመርቁ መንግስትን እንደውም ያለማመስገን ብቻ አይደለም፣ ልክ በራሳቸው ታግለው ተዋግተው መተው ከበው እንደ ቢሮን እንደተረከቡ አድርገው ያወራሉ። የኦሮሞ ነጻነት ግንባር ሰዎችም ተመሳሳይ ነው። በቢሮ ላይ ሲጣሉ ነበረ። ቢሮው አንዱ ሲገባ ያውጃል፣ ስብሰባ ይጠራና ይሄው አሸንፈን ቢሮ አግኝተናል ይላል። ከዛ ያኛው ደግሞ ይመጣና እሱን ሲያስወጣው ይሄ በኦነግ መሀል ያለው መካሰስ ከሚኒሶታ የጀመረ ነው። ይሄ የተለመደ ባህል ነው እንትን ማለትና ሌሎቹም ከዚህ የተለዩ አይደሉም። ካሁን በፊትም ብዙ አውርተናል አይደሉም። እንትን አሁን ህብረ ብሔራዎቹን አንስተው ስለነበረ እሱ ላይ ትንሽ እንትን እንበለ። እንግዲህ ህብረ ብሔራዊ ፓርቲ ስንል ኢትዮጵያዊ ፓርቲ እያልን ነው። ኢትዮጵያዊ ፓርቲ ስንል ደግሞ ኢትዮጵያ አንደኛ ኢትዮጵያን ማወቅ፣ ኢትዮጵያን መረዳት፣ መገንዘብ ያስፈልጋል። ኢትዮጵያ የብሔር ብሔረሰቦች ሀገር ናት። ኢትዮጵያ የብዙ የብዝሃ ቋንቋ ባለቤት ሀገር ነች። ኢትዮጵያ የብዙ ቅርሶች ባለቤት ሀገር ነች። ኢትዮጵያ የተለያዩ እምነቶች ቀደምቱ ከአይሁድ እምነት ጀምሮ ከአይሁድ ዋቄፈታ፣ ከኦርቶዶክስ፣ ከእስልምና እንዲሁም ደግሞ አምልኮት በየቦታው ያለበት አገር ነው። ይህን መረዳት ነው። የግድ የሆነ ነገር አንተ እንትን ስላልክ የሰለጠንክ ማለት አይደለም። ያልሰለጠነውም የሰለጠነውም ኢትዮጵያዊ ነው። መሰልጠን ልኬቱን አላቅም። እንግዲህ ልኬቱን በራሳቸው ልክ ይለኩት። ነገር ግን አንድ ማህበረሰብ ዛሬ ጃፓንና አንዳንድ ቦታዎች የምናያቸው ባህሎች አሜሪካም አለ የሰይጣን ቀን ብለው ያከብራሉ። ያን ሲያደርጉ አለመሰልጠን አይደለም። በቃ ከነሱ ከባህላቸው ከእምነታቸው ከሴታቸው ጋር የሚሄድ ነው። ድንጋይ የሚያምልክ በዘመናዊው ዓለም ድንጋይ የሚያምልክ ድንጋይ የኔ አምላክ ነው ካለ መብቱ ነው ብለህ ታከብርና እንደ ፖለቲካ ነው የምልህ መብቱ ነው። ግን እንደ እምነት የራሴ የግሌን እምነት የሚወስድብኝ የለም ፐርሰናሊ ስለሆነ ማለት ነው። እና አንደኛ ኢትዮጵያን መረዳት ነው። ኢትዮጵያ የብዝሃን አገር ነች። ለእስልምናው ብለህ የምታወጣው ህግ የለም። ለክርስትናው ብለህ የምታወጣው ህግ የለም። ለዋቄ ፈታው ብለህ የምታወጣው ህግ የለም። ህግ ለሁሉም የጋራ ነው። ህግ የሁሉም የበላይ ነው። ኢትዮጵያ ውስጥ ያሉ እምነቶች በነገራችን ላይ ፖለቲካና እምነት የተለያዩ ናቸው። በህግ ግን ይዳኛሉ። ምንም ማንኛውም እምነት ከማንኛውም አይበልጥም። ምክንያቱም ሁሉም ወደ ፈጣሪው ነው የሚያመልከው። ደግሞ የፈጣሪው መንገድ የሚገርምህ እኔ ሰይፍን ለሰይፈኞች ብሏል። እኔ አሁን ሰይፍ እንዲማዘዝ የሚፈልጉ አካላት አሉ በግራም በቀኝ። ከእንደገና ደግሞ የአንደኛውን ደም ቅዱስ ከንቱ አድርገው ፈራጁ እኮ ፈጣሪ እኮ ነው። እሱ ነው እዚህ መሬት ላይ እኮ መፍረድ ጀምሯል። እና በጣም የሚገርም ነገር ነው። እና ህብረ ብሔራዊ ፓርቲዎች አንደኛ ህብረ ብሔራዊ ነን ከተባለ ህብረ ብሔራዊነት የሚሸት ህብረ ብሔራዊ ማንነት ያለው ለሁሉም ማህበረሰብ የማያዳላ ቢቻል እንደ ሰው ሲሆን ከዛ በታች ደግሞ እንደ ኢትዮጵያዊ የሆነ ነገር ልንሸት ይገባል። ከዛ በተረፈ ግን የአንድ ወገን ብቻ ከሆነ መርጦ አልቃሽ ነው የምንሆነው። መርጦ አልቃሽነት ደግሞ
በምርጫ ለሚወዳደር ፓርቲ አደጋ አለው ነው፣ እኩልነትን ስለማያመጣ። ነገም ፓርቲው ስልጣን ቢይዝ ለህዝብ የሚሰጠው አመለካከት የተዛነፈ ከሆነ የክርስቲያን እንትን ፓርቲ መስሎ ከታየ፣ የሙስሊም ፓርቲ መስሎ ከታየ፣ የዋቄ ፈታ እምነት ጠበቃ መስሎ ከታየ ነገ የሚመርጠው ያ ማህበረሰብ ነው። ያ ማህበረሰብ ደግሞ በኢትዮጵያ ተሰባጥሮ የሚገኝ እንጂ አንድ አካባቢ ጉጅሌ አይደለም። ስለዚህ ሁሉንም ያማከለ እኔ ነው ምክረ ሀሳብ ነው፣ ከራሴም የፖለቲካ ልምድ ነው የምነግራቸው። ምክረ ሀሳብ ነው የሚያዋጣው የጋራ ባያምኑበትም እንኳ ለህዝብ ፐብሊክ ለሚሆን ነገር ተጠንቅቀው ለሚናገሩ ንግግር ለእያንዳንዱ ነገር ህዝብን የማያስቆጣ አንዱን ወግኖ አንደኛውን የማይቀሰቅስ መቻቻልን የሚያሰፍን ኢትዮጵያዊነትን የሚያነክስ ነው እንጂ መሆን ያለበት የአንድ ብሔር ውግንና የአንድ አምልኮት ውግንና ከሆነ አደጋው ለማን ነው? ለራሱ ፓርቲው ነው። ራሱ እንትን በነገራችን ላይ አቶ ጀዋር አንተ አትናደድ፣ ራሳቸው ናቸው ቀብራቸውን እየቆፈሩ ያሉት። የሚያለብሳቸው ደግሞ ህዝቡ ነው። ምክንያቱም ህዝብ አያውቅም ብለህ ደንቆሮ ነው ብለህ ካሰብክ ተሳስቷል። እና ፓርቲዎቹ ራሳቸውን ወደሚቀጥለው አርስታችን እንሂድ። አሁን ወያኔዎች በቀደም በአፋር ክልል ተሻግረው ድንበር፣ ያው በኢትዮጵያኖች ማለት ድንበር አያስፈልግም፣ ግን የአስተዳደር ወሰን ነው። እያንዳንዱ ወሰን የራሱ አስተዳደር አለው ለማስተዳደር ተብሎ እንጂ አንድ ሀገር ነው ሁሉም፣ አፋርም፣ ትግራይም፣ ኦሮሚያም። እውነቱን ለመናገር የክልል ነገር ባይጋነን ጥሩ ነው። ከተጋነነ አደጋ አለው። በሁሉም የኢትዮጵያ ህዝቡ ነው አንድ ላይ ነው፣ በቦርደር ላይም በመሀልም እንትን እያለ እየኖረ ያለው ነገር ግን ይሄ ከዚህ ሁኔታ የተለየ ነው። ወያኔዎች ወደ አፋር የገቡት ለኢንቨስትመንት አይደለም፣ ለስልጠና አይደለም፣ ለጉብኝት አይደለም። ጠመንጃ ይዘው ነው የገቡት፣ ታጥቀው ነው የገቡት ማለት ነውና መንደሮችን ተቆጣጠሩ። እነሱ እዛ አካባቢ እንፈልጋለን የሚሏቸው የቲፒኤፍ የሚባሉ የትግራይ ሰላም ኃይሎች አሉ፣ እንደ የቲዲኤፍ ሌላኛው ከአሁን በፊት ቲዲኤፍ የነበሩ ከዛ ተገንጥለው ለትግራይ ህዝብ ሰላም የሚታገሉ ናቸው። ነገር ግን ከዛም የባሰ ነው። አሁን እንትን ነው እሱ ላይ እንግዲህ እሱ ላይ ልምጣልህ። አንተ እንግዲህ እዛ ስትታገላቸው ነበር፣ እውነት ነው። በያኔ በሰሜን ጦርነት የህግ ማስከበሩ ጦርነት ጊዜ ከፍተኛ አስተዋጽኦ ስታደርግ ነበር። የመከላከያ ድጋፍ ሰጪ እንዲሁም የክብር አባል እኔ አሁን እውነት የመከላከያ የክብር አባል ሆነው ብዙ ሰዎች አሉ። በትክክል የሚመጥነውን ተግባር ነው እየሰራ ያለው። አንዳንድ እያየን ነው ያለ ነው በሚዲያ ላይ እውነት የሀገር መከላከያን በመደገፍ ከፍተኛ የሆነ አስተዋጽኦ እያደረክ ነው ያለው። እዚህኛ ጋር ትሄዳለህ፣ ሌሎች ሚዲያ በራስህ ጥረት ነው፣ ማንም ደሞዝ ከፍሎ አይደለም፣ ምንም የገቢ እየተጣጣርክ ነው። ግን አንደኛ የተሰጠን ክብር አክብረህ ከዛ በፊትም ጀምሮ እንቅስቃሴ ስታደርግ ነበረ። ነገር ግን አንዳንድ የክብር አባል ነን ባዮች የክብር አባል ከተሰጣቸው በኋላ ሲሳደቡ እንሰማቸዋለን። በተለይ በመንግስት ተቋም ላይ ያውም ውጤታማ በሆኑ የመንግስት ተቋሞች ላይ የሐሰት ፕሮፓጋንዳ ሲነዙ እንሰማለን። እና እስኪ ቆይ ዛሬ አይደለም ሌላ ቀን እንመለስበታለን። አሁን በአጋጣሚ ትዝ ስላለኝ ነው፣ ሌላ ቀን እንመለስበታለን። የዚህ የክብር አባሎች ተግባር ምንድን ነው መሆን ያለበት? የመከላከያው ምሳሌ ነበር መሆን ያለባቸው። አሁን አንተ የምትሰራውን አንዳንድ ልጆች አሉ የሚሰሩና ቤቶክቻ የሚሰሩት ነገር ቀላል ነገር አይደለም። ባሪያስ የምትለው ልጅ አለ የሚሰራው ቀላል ነገር አይደለም። ሌሎቹ የክብር አባልና መታወቂያውን ይዘው በየምናምኑ እየሄዱ ማስፈራሪያ ሁሉ ሲያደርጉ እያየን ያለ ነው። እና ይህንን ሌላ ጊዜ እንመለስበታለን። ወያኔዎች ምንድን ነው? መልካም እንግዲህ የወያኔ ከታሪኳ ከፍጥረቷ ጀምሮ ቀጣፊ ቅጥፈት ላይ የተመሰረተ የድርጅት ቡድን ናቸው። እንግዲህ ካፈጣጠራቸው ጀምሮ ከደደቢት በረሃ ጀምሮ ያለ ታሪካቸውን ስናይ የወያኔዎች የቅጥፈት ታሪክ ነው የኖሩበት። የዚያኔ ለመቅጠፍ ዘመኑም ይመቻል። አሁን እነሱ ያልገባቸው አናሎግ ዘመን ላይ እዚያ ተቸንክረው የቀሩ ፖለቲከኞች ስለሆኑ ፖለቲከኞችም ማለላቸው ዝም ብሎ የገገሙ ሰዎች ናቸው፣ ቆሞ የቀሩ ሰዎች ናቸው። እነዚህ ሰዎች በትላንትናቸው ቆዝመው መኖር ነው የሚፈልጉት እንጂ ዛሬ ማየት አይፈልጉም። ለታሳያቸው ብትል በቃ አልሰማህም ካለህ ሰው አላይም ካለህ ምን ታደርገዋለህ? እስኪጠፉ ድረስ መጠበቅ ነው። ወያኔ እውነት ለመናገር በራሷ ራሷን እየበላች ነው። እኔ እንደውም ክቡር ጠቅላይ ሚኒስትር
ለምንድን ነው ይህን ያክል ጊዜ የጥሞና ጊዜ የማሰቢያ ጊዜ እያለ መንግስትም ጭምር እሳቸውን ብቻ ለምን እናጋፍጣለን? መንግስታቸው ጭምር ይሰጣል ለነዚህ አሸባሪ ቡድኖች። ግን እንኳን ታዩ ነው ያልኩት። ምክንያቱም እነ ደብረጽዮን ሌሎችም ጭምር አሁን እና አቶ ጌታቸው እርምጃ እንዲወሰድባቸው ከምንፈልገው በሰሜኑ ጦርነት ከምንፈልጋቸው ሰዎች መካከል ነበርኩ። ግን እንኳን ጀግኖቻችን ናቸው እያሉ ለዝንት ዓለም ጀግኖቻችን ናቸው እያሉ የሚኖሩበት እንትና ያለፋቸው እንኳን አልጠፉ። ምክንያቱም ዛሬ የትግራይን ህዝብ ማን ጥላቱ እንደሆነ ማን ጦርነት ስቦ እንደሚወስድለት እንደውም ቴዎድሮስ ጸጋዬ አንድ ጊዜ ያው ብዙ አይመቸኝም፣ ግን አንዳንዴ የሚጥላቸው ቃሎች ወርቃማ በሚባሉ ቃሎች አሉት። አንዱ ደብረጽዮንን ሲገልጽበት የችግር ሲግናል ነው አለ። ደብረጽዮን ማለት ጦርነት የሚስብ ለትግራይ ህዝብ መከራ የሚስብ የችግር ሲግናል ነው አለ። ይሄንን እያዩ አሁን ቴዎድሮስ ጸጋዬ እነሱ ደጋፊ ነው። ይሄንን ሪያሊቲ ሀቅ እያዩ እውነቱን ደግሞ አይናገሩት። እነሱ ችግራቸው ምን መሰለ? የእነሱ አሁን ይኸውልህ አንደኛ ተከፋዮች ናቸው፣ ሁለተኛ እንደገና ካፈርኩ አይመልሰኝ የሚሉ በርካታ ሰዎች አሉ። አሁን በትግራይ ኃይሎች ብቻ አይደለም፣ በአማራም ብትል በኦሮሞም ብትል በሁሉ ይሄ በተለይ በብሔር በጎሳ የተደራጁ የአክቲቪስቶች ይሄ ማህበረሰብ አንቂነን የሚሉ አካላት አንዴ ካፈርኩ አይመልሰኝ። አሁን ይኸውልህ በአማራ በኦሮሞ በትግራይ ነኝ አክቲቪስቶች ዩቲዩበሮች ምናምን ለአመታት ጠቅላይ ሚኒስትሩን ሰይጣን አድርገው ሲረግሙ ሲሰድቡ ሲያዋርዱ ቆዩና ሁሉም በያሉበት ቦታ ግን እየሄዱ ሳዩ እውነታውን እያዩ መጡ። ሰይጣኑም መዋረድ ያለበትም ወያኔ ፋኖና ሸኔ መሆኑን አወቁ። ይናገራሉ። አሁን የሸኔ ሰዎች ይናገራሉ ትተው ጠቅላይ መንግስት ትተው ራሳቸው። ነገር ግን ይሄንን እውነታ ደግሞ ስቲል መሳደብ ይጀምራሉና እንደ መንግስትን መሳደብ መከበሪያ ነው እንትን ነው። አሁን አንድ ሰው ለመጣው ከርዕሳችን እንዳንወጣና ስለ አክቲቪስቶችና ስለ ማህበረሰብ አንቂ ናቸው ወይ አንቂ ወይስ አደንዛዥ የሚለውን እንመጣለን። ምክንያቱም የሚያነቃኮ የሆነ የሚለወጥ ነገር ሲኖር ያንን ለውጥ በተለይ እነሱ ካሉበት የምዕራቡ የምስራቁ ዓለም ከኢትዮጵያ ቢያንስ በስልጣኔም በኢኮኖሚ በተለያየ ደረጃ ያደጉ ሀገሮች ናቸው። የነሱ ያደጉ ሀገሮችን ተሞክሮ ሳይሆን ለኛ የሚነግሩን እኛ የምንጠፋፋበትን ነው እየነገሩን። አንቂነታቸው እኔ ተቀብያ አላውቅም። እንደውም ነጭናጫዎች ነው ማለት ነው ብዙ ጊዜ። እና አስለቃሾች ናቸው። ጀዋር መሐመድ የሚባለው ራሱ ቢጨምርበት እዛ ውስጥ ሰውየው በቃ ቁስል እየጎረጎረ እንግዲህ በአንድ ሀገር ኢትዮጵያ አሁን አሜሪካ ውስጥ የሃይማኖት ቦታ እንደው ለነሱ እንዲሆን አሜሪካ ውስጥ እኮ አንዳንዴ ጠመንጃ የተሸከሙ ሰዎች እኮ የሃይማኖት ቦታ ገብተው በጅምላ ሰውን ይገላሉ። በጅምላ በግድያ እኮ ቁጥር አንድ ነች አሜሪካ። ቁጥር አንድ በየደቂቃው እኮ ነው ሰው የሚገደለው። ግን ሚዲያቸው ስለነሱ ስለዛ ጉዳይ አይዘግብልም። ቢዘግብም ትራምፕ አስገደለ አይልም እኮ እዛው ወንጀለኞቹን ነው እንጂ የሚፈልገው። ትክክል። እዚህ እኮ እኔ እናንተ እኮ አሁን እዚህ ብንጣላ አብይ ስሙ እኮ ይመጣል እዚህ ጋር። አብይ አለ ምን ማለት ነው እንደዚህ አይነት? አዎ ምን መሰለህ አሁን እኔ አሁን በወያኔ ጊዜ የናቶ መለስ እንደውም ይቅርታ አቶ ጀዋር እንግዲህ ያመላጣ ብል መለስ ነው ዲፊኒሽኑ። ልክ ኦክስፎርድ እኔን አይደለም አንተን አይደለም ያመላጣ ብል መለስን ነው ተብሎ የደህንነት አካሎች ያመላጣ ብሏል ብለው ዲፊኒሽኑን ትርጉሙን በቃ በመለስ ተወስዶ የምትሰቀልበት ቁም ስቅልህን የምታይበት ነው። ብዙ ልጆች መከራ ከፍለው አውቃለሁ። የቃሊቲ ወህኒ ቤቶች፣ ማዕከላዊ የማይታወቁ ቶርቸር ቤቶች ነበሩ። መንግስትን አይደለም ግለሰቡን አቶ መለስን በክፉ ማንሳት ተወው። እኔ ጓደኛዬን አቶ ጀዋርን ያመላጣ ብዬ ለጓደኛዬ ለውብሸት ማማት አልችልም። ምክንያቱም ያመላጣ ትርጉሙ ለመለስ የተሰጠ ነው። ስለዚህ በዛ ሰዓት ለምትናገራቸው ንግግሮች እንኳን ተጠንቅቀ ግራቀኝ አይተህ። ሌላው ሚስትህ እኮ ሰላይ የነበረችበት 1 ለ5 የሚባል አደረጃጀት ተፈጥሮ በቡና ጠጡ እገሌ ምን አለ እገሌ የት ዋለ የት ወጣ የት አደረ ከነገሌ ቤት ማን ገባ ማን ወጣ ተብሎ ግምገማ የሚደረግበትና መረጃ የሚሰበሰብበት ትግራይም አሁን እስካሁን ስቲል ነው እስካሁን ድረስ በዚያ አደረጃጀት ውስጥ ያሉ በማለሌት ውስጥ ያሉ ናቸው። እስካሁን የትግራይ ህዝብ እኮ ለዚህ ነው ተቆፍድዶ ያለው። አዎ በፍርሃት ቆፈን ውስጥ ነው ያለው፣ በችግር ውስጥ። ሰሞኑ እንደውም አክቲቪስት ካነሳን ትላማታ አንዳንድ መረጃዎችን እያየው ነበርና ወደ 15 የሚሆኑ ላይ እስከታች ተብለው
እንግዲህ ፈትለ ወርቅ እቺ ሞንጆሪኖ የምትባለው ማለት ነው ፈትለ ወርቅ ገብረ እግዚአብሔር ማለት ነው። በእሷ ትእዛዝ ወደ 15 የሚሆኑ በትግራይ አካባቢ የሚንቀሳቀሱ አክቲቪስቶች፣ ማህበረሰብ አንቂዎች፣ ጸሐፊዎች በተለይ ደግሞ ከህወሓት ያፈነገጠ ብቻ አይደለም የትግራይ ምሁራን በአሁኑ ሰዓት ገለልተኛ አቋም እንያዝ፣ ጦርነት ይብቃን፣ የ2013ቱ ተሸውደናል፣ የትግራይን ወጣት ገብረናል፣ ኢትዮጵያን በደለናል፣ እንዲሁም ትግራይን በደለናል የሚል ጸጸት መሰል መግለጫዎች እያወጡ ጦርነት ይቁም ብለው እያወገዙ ነው። ይሄንን የሚጽፉ ጦርነት በቃን እንግዲህ ጦርነት አውርናት ህወሓት ጦርነት በቃ ደግሞ የሚል ጸረ ህወሓት ነው ማለት ነው በእነሱ ትርጉም እና በአሁኑ ሰዓት በትግራይ ክልል የሚንቀሳቀሱ አክቲቪስቶች፣ ማህበረሰብ አንቂዎች እኒህን ብንላቸው ምንም ችግር የለው። ምክንያቱም ሰው ጦርነት በቃ ጦርነት አውዳሚ እንደሆነ እኮ መንግስት የሚያምናን ማንም የሚያምና ማንም ግን ተግባሩ ላይ ስመጣ ግን አረ እንዲህማ ገሌን ካልገደልኩት መልሶ ይልሃል እና እነዚህ የትግራይ አክቲቪስቶች በአሁኑ ሰዓት ማዕቀብ ተጥሎባቸው መቼ እንደሚገደሉ ደብረጽዮን ነው ማዕቀብ የጣለባቸው። ደብረጽዮን እንግዲህ ለራሱ የተገለለ ፓርቲ ነው በህግና በስርዓት አልሄድም ብሎ ምርጫ ቦርድ እውቅና የሰጠውን ሁለተኛ እድል ነው ያገኘችው ወያኔ። ሁለተኛ እድል ያገኙትን በራሳቸው ጥጋብ እብሪት ምርጫ እንትን ቃለ ጉባኤ አድርጉ ቢባል ጠቅላላ ጉባኤ ህገወጥ ጉባኤ አድርጉ እኮ ህገወጥ አደረጉ። ትክክለኛ ጉባኤ አድርጉ። አሁን እነሱ መንግስት መናቃቸው ነው ሁሉንም። አዎ መንግስት እኮ አይደለም በነገራችን ላይ ምርጫ ቦርድ ገለልተኛ የፖለቲካ ፓርቲዎችን የሚቆጣጠር ቦርድ ተቋም ነው። ይህንን የቦርድ ውሳኔ አክብረው ላይሰንስ ወስደዋል። ወይ አሁን አናደርግም ቃለ ጉባኤ ይሄ ማን ነው ጠቅላላ ጉባኤ አናደርግም የሚሉ ከሆነ መጀመሪያ ላይሰንስ አለመውሰድ ነው የነበረባቸው። ላይሰንስ ወሰዱ። ላይሰንሱን ከወሰዱ በኋላ ግን እንደገና መልሰው ጉባኤ አናደርግም ብለው ለዛውም ምርጫ ቦርድ 6 ወር 9 ወር ያለ ጊዜ ሰጥቷቸው ከነገደም እነኚህ ሰዎች እኮ እድሜ ልካቸውን ኦልሞስት ላለፈው 50 ዓመት በአሻጥር በሙስና የተጨማለቁ ናቸው። ትክክለኛና ህጋዊ መንገድ አሰራር አይችሉበትም፣ አይሆንላቸውም። እንደዛው ነው መቀጠል የሚፈልጉት። ሌላው ኦልሬዲ በዝርፊያ ተጠምቀዋል፣ በወንጀል ተጠምቀዋል። አሁን የማይካድራው ቅድም ስታወራልኝ ነበር። ወደ አማራ ክልሉ እንመጣለን። አሁን ይቺ እዚህ አፋር ክልል ያለው አካባቢ ያለውን አሁን የመጋሌ ወረዳ የሰሜን አፋር አካባቢ ህዝብ በዛሬው ዕለት የአፋር ህዝብን አስቆጥቷል። የአፋር ክልልን ህዝብ ያስቆጣው አንደኛ የትግራይ ጊዜያዊ አስተዳደር የሰጠው መግለጫ በመጀመሪያ ሁሉን ነገር እውነታውን ያውቃል። ማንን እንደሚሸውዱ አላውቅም። ቅድም ብያለሁ። ትላንትና ፖለቲካ ቢሰሩ ኋላ ቀር ፖለቲካ ቢሰሩ የሚመረምርና መረጃ የማግኘት አክሰስህ ዝግ ነው ማለት ይቻላል። ብታገኝም በሰዎች በወሬ በስምሚ ነው እንጂ የምታገኘው እንዲህ ዳይሬክትሊ መረጃዎችን አታገኝም ነበር። አሁን ግን ሰሜን አፋርን እንደገቡ 6 የገጠር ቀበሌዎችን እንደያዙ ከዛ ከአካባቢው ማህበረሰብ ከ2000 በላይ አርብቶ አደሮች፣ እናቶች፣ ህፃናቶች እንደተፈናቀሉ ተፈናቅለው ሜዳ ላይ መሆናቸውን በተለያዩ ሶሻል ሚዲያዎች ታይቷል። እንዲሁም የክልሉ መንግስት ይሄ ወረራ ተካሄደብኝ ብሎ መግለጫ ወጥቷል። መግለጫውን ማስተባበል ያለበት ታጣቂው ቡድን ነው ወይስ ጊዜ አስተዳደሩ? በመጀመሪያ በመሰረቱ ከዚህ አኳያ ስናየው፣ ሲቀጥል ያ መግለጫ ከወጣ በኋላ በአፋር ክልል ህዝብ ቁጣ ተቀሰቀሰ። አንድ ለትግራይ ክልል መተላለፊያም ኮሊደር ነው አፋር፣ ለትግራይ ብቻ አይደለም ለመላው ኢትዮጵያ። አንድ ያንን መግለጫ ሲያወጡ ምንድነው በህዝቡ ላይ እያመጣንበት ያለው? ብዙ ደግሞ የሚገርም የትግራይ ተወላጆች በዛው በአፋር ክልል ይገኛሉ። እዛ አብሮ ተቆራኝቶ የሚኖር ተዋዶ በኢትዮጵያዊነት ማዕቀፍ ውስጥ የሚኖረውን የትግራይ ሰው ምን አድርጉት እያሉ ነው? እነሱ የሻዕቢያን ተልእኮ ይዘው ነው የሚንቀሳቀሱት። ስለዚህ ዶንኬር ለትግራይ ህዝብ ሲጀመር የትግራይ ህዝብ ወያኔዎች የሚያሳዝናቸው ህዝቡን የሚወዱት ቢሆን ኖሮ የፕሪቶሪያን ስምምነት ስራ ላይ እንዲውል ይተባበሩ ነበረ። ለትግራይ ህዝብ የሚያስበው ፌዴራል መንግስቱ ነው። ባጀት ያወጣለታል፣ መሰረተ ልማቶች ይሰራለት። በዲዲአር ላይ ፌዴራል መንግስቱ ማድረግ ያለባቸውን ነገሮች ኦልሞስት በሙሉ አደረገ። በእነሱ በኩል ግን መደረግ ያለበትን እንቅፋት ሆኖ
ለህዝቡ አያስቡለትም፣ አያዝኑለትም። ቅድም እንዳልነው ወንጀለኞች ናቸው፣ ሙሰኞች ናቸው፣ መደበቂያ ነው የሚፈልጉት። የአፋር ክልል መንገዱ ተዘጋ፣ ሌላ መንገድ ተዘጋ፣ ጉዳያቸው አይደለም። ህዝቡን አይፈልጉትም። ዋናው መነሻ ይሄ ነው። ሌላው ለህዝባቸው የሚያዝኑ ከሆነ በትግራይ ህዝብ ላይ ጄኖሳይድ አደረገ ከሚሉት ከኤርትራ ሰራዊት ጋር ጽምዶ የሚባል በሞፈር አንገታቸውን አስረው ተጠመዱ። ለባርነት ራሳቸውን አይሰጡም ነበረ። እነኚህ ሰዎች አንደኛ ተወያይተው ወደ ሰላም ማምጣት አይችሉም። ተዋግተው ማሸነፍ አይችሉም። ስለዚህ በአንድም ሆነ በሌላ መልክ የትግራይ ህዝብ ሮሮ እንዲያበቃ እነኚህ ሰዎች እነሱ አይፈልጉም። መንግስት ግን ይፈልጋል። መንግስት ህዝቡ ነው፣ ክልሉ ነው፣ ሰላም እንዲሆን ይፈልጋል። በአማራ ክልል ያለውን፣ በኦሮሚያ ክልል ያለውን፣ በሌሎች ክልል ያለውን ልማት ትግራይ ክልል ውስጥ እንዲደረግ ይፈልጋል። የአክሱምን ሐውልት የማደስ ኦልሞስት የረጅም 6-7 ዓመት እቅድ ነበረው። ከፈረንሳይ ነው ከጣሊያን መንግስት ጋር ተነጋግረው የተጀመሩ ስራዎች፣ ሌሎች በርካታ ስራዎች ለመስራት እቅድ አለው። ህዝቡን ይፈልገዋል። ህዝቡን የሚፈልገው ህዝቡን የተለየ ፍቅር ስለሆነ ምናምን አይደለም፣ ግዴታው ስለሆነ ነው። መንግስት የትግራይን ህዝብ የሚፈልገው ስራው ስለሆነና ግዴታው ስለሆነ እንጂ የተለየ ፍቅር ኖሮት አይደለም። ለአማራም ህዝብ ለኦሮሞም ህዝብ የተለየ ፍቅር ኖሮት ሳይሆን መንግስት ሲመረጥ ቃል የገባው ነገር አለ። እነኛን ነገሮች ለመስራት ግዴታው ነው። ለዛ ነው እንትን የሚሉ እነኚህ ሰዎች ግን ይሄ ነገር አይገባቸውም። እና ሌላ ጊዜም ተመልሰን እናውራ። ወደ ሶስተኛው ቶፒክ ብንሄድ ደስ ይለኛል። ካለን ሰዓት አኳያ ግን የአማራ ክልል ያለው የፖለቲካ እንቅስቃሴና የክቡር ጠቅላይ ሚኒስትር ወደ አማራ ክልል መሄዳቸው በተለይ በጎንደርና በጎጃም ያሳለፉት የስራ እንግዲህ እሳቸው ብዙ ጊዜ የስራ ጉብኝት ነው የሚያደርጉት። እኔ ክቡር ጠቅላይ ሚኒስትሩን በተለያዩ አጋጣሚዎች የማግኘቱም ማለት በስራ መስክ የማግኘቱ እድል ገጥሞኛል። ስራን ክብርት ከንቲባም ስራ መስክ ላይ አጋጣሚ ተቀጣጥሮ ሳይሆን እንዲሁ አጋጣሚ በዛ ቦታ ላይ ተገኝቼ የዓይን እማኝ ነኝ። እያንዳንዱ ፕሮጀክታቸውን እንደ ዓይን ብሌናቸው የሚያዩ ጠቅላይ ሚኒስትር ናቸው። ራሱ አንዳንዴ እንቅልፍ የላቸውም እንደ እስኪባል ድረስ እረፍት አያውቁም እንደ እስኪባል ድረስ በጣም የሚታትሩ በቁጭት በተለይ ባሳለፉት እንግዲህ በወያኔ ኢህአዴግ ቤት እንደ ሙሴ በፈርዖን ቤት ያደጉ ይሏቸዋል ብዙ ሰዎች እና ለኢትዮጵያ ሕዝብ ሙሴ ናቸው። እንዴት ነው ያው ዞሮ የፈርዖንን ታሪክ በአይሁድም ያው ነው፣ በሙስሊሙም ያው ነው፣ በክርስትናውም ያው ነው። ኦሪት ላይ ያለ ታሪክ ስለሆነ ያግባባናል። እና በፈርዖን ቤት ማደግ ምንድነው እንግዲህ እስራኤሎች በግብጾች በባርነት እንደኖሩ ለ600 ዘመናት እንደኖሩ መጽሐፍ ቅዱስ ታላቁ መጽሐፍ ቅዱስ ያስቀምጣል። በዚህ በሁሉም ይግባባል። ከዛ ውስጥ እንግዲህ ለባርነት ያወጣቸው ሙሴ ነው። የኢትዮጵያም ህዝብ በተለይ የወያኔ ኢህአዴግ ስርዓት ከመጣ ጊዜ ጀምሮ የኢትዮጵያን ህዝብ እግር ከወርች አስሮ ኢትዮጵያ ሀገራችንን ታላላቅ እሴቶች የነበራትን በተለይ የባህር በር ከባንዲራ ክብር ከብሔራዊ ስሜት ክብር እርስ በርስ ከመዋደድ ይልቅ በጥርጣሬ እኔ አሁን የብሔር ፖለቲካን መጥላት አይደለም። እኔ ማንም ብሔር አልጠላም። ግን የተቀረጹበት በተለይ ወያኔያዊ ቅርጽ ስለያዘ የወያኔያዊ አቀራረጽ ምን መሰለህ፣ አንዱን ብሔር አንዱ መተማመን እንዳይኖረው በጥርጣሬ እንዲኖር በፍራቻ እንዲኖር ገዳይህ ነው፣ አራጅህ ነው፣ ቆራጭህ ነው፣ ጊዜ እየጠበቀልህ ነው እያለ በተለይ ሁለቱም ማህበረሰብ የኦሮሞና የአማራ ማህበረሰብ እርስ በርስ በማጠራጠር በማፈራራት በሁለቱ ትልቆች ጸብ ትንሾቹ አስታራቂ ሆነው ለብዙ ጊዜ የተኖረበት ያ ማለት የትግራይ ህዝብ ማለት አይደለም። የትግራይ ፖለቲካ ሲመሩ የነበሩ የነስባት ሰዎች ናቸው። የነስባት ሰዎች የሚገርምህ ደግሞ በትግራይ ህዝብ ብቻ አይቀሩም። በአድንም ላይ ነበራቸው፣ ኦህደድም ላይ ነበራቸው፣ ደህድንም ላይ ነበራቸው። በኋላም አጋር ብለው በፈጠሯቸው ለምሳሌ እንደነ አብዲሊ አይነት በአፋር ክልል እንደነ ሀጂ ስዩም አይነት አሉ። ኔትወርካቸው በየክልሉ የትም ቦታ ላይ የዝርፊያ ኔትወርክ መስርተው ነበር። በነገራችን ላይ እኔ የማፊያ ኔትወርክ ነው የምለው። በጣም ማፊያዎች ነበሩ። ቲፒኤልኤፍ የዘረጋው የኢህአዴግ ኔትወርክ ጥሩ ሰዎች እኮ አሉ ሁሉም ቦታ። አሁን ቢአድን ውስጥም ቲፒኤልኤፍ ውስጥም
ኦፒዲኦ ውስጥም ሌሎቹም ድርጅቶች ውስጥ በጣም ጥሩ ለህዝባቸው የሚሰሩ ህዝባቸው ማገልገል የሚፈልጉ አንዳንዴም እየተደቆሱ አንዳንዴም ቀና እያሉ ሲታገሉ የነበሩ ሰዎች ናቸው እኮ መጨረሻ ላይ ይህንን ለውጥ ያመጡት በጠቅላይ ሚኒስትሩ መሪነት። ነገር ግን መጥፎ ኔትወርክ እዛ ውስጥ ያለው የማፊያ ኔትወርክ ነው። ኢትዮጵያን አምርረው ይጠላሉ፣ ሲዘርፉ ነበረ። እስከ አሁን ራሱ አገግመው አሁን እንደው የኢትዮጵያ ህዝብ ፋታ አግኝቶ ነፃና ኢንዲፔንደንት የሆነ ኦዲተር ቀጥሮ ቢያስመረምር ኖሮ በጣም ብዙ ሚስጥር ይወጣ ነበር። ለዚህም ነው እነኚህ ሰዎች ጠመንጃ ይዘው አንፋታም ያሉት ጫካው። በነገራችን ላይ እሱን ፍቅር ያሸንፋል ብሎ ክቡር ጠቅላይ ሚኒስትር መጀመሪያ እንደመጡ ፍቅር ያሸንፋል፣ መደመር፣ በኋላው አንወቃቀስ፣ ለወደፊቱ እንስራ የሚል ትልቅ መተማመን ሰጥተዋል። ወያኔ ከባህሪዋ የተነሳ ምክንያቱም በርካታ ነገሮችን ቃል ገብታ በኋላ ላይ ብዙ እንደውም የራሳቸውን የትግል አጋር የነበሩ እና ሀይሎ ምን እነ ክንፈን እኮ በልተዋል። ወያኔዎች እኮ የራሳቸውን እንደ ድመት ልጅ እኮ እየበሉ የመጡ ነው። በኋላም የ1993 እኮ መከፋፈል የነ ስዬ አብርሃና የነ ተወልደ ቡድን የነ ስዩም መስፍንና የነ ስብሐት ነጋ የነ መለስ ዜናዊ ቡድን እኮ ሲከፈል አንዱም ራሱ ለመከፋፈላቸውም ምክንያት እሱ ነው። በርካታ ነገሮች አሉ በውስጣቸው፣ ግን እነዛን ነገሮች እንደ ድመት ልጅ ራሳቸውን እየበሉ የመጡ ናቸው። አይራሩም፣ ለድርጅታቸው አይራሩም፣ ለህዝባቸው አይራሩም። ህዝባችን ለሚሉት ህዝባቸው አይደለም ግን የኛ ነው ስላሉ ራሳቸው ናቸው የትግራይ ህዝብና ወያኔ አንድ ነው፣ ህወሓት አንድ ነው እያሉ ለኢትዮጵያ ህዝብ ወቁ እያሉ ሲቀሰቅሱና ራሳቸው ናቸው። ህዝቡን አይሶሌት ሲያደርጉ ደግሞ ልክ መታ ስታረግ አይ ህዝብ ተመታ ይለዋል። ህዝብ መጀመሪያ ራሳቸው ህዝቡ እኛና ህዝቡ አንድ ነን ይላል። እንደገና ስትመታ ደግሞ ህዝብ ተመታ ይላሉ። ሲጀመር እንግዲህ ህወሓት ከጠፋች ህወሓት ብቻ አይደለም በነገራችን ላይ ኢህአዴግ ከጠፋ ኢትዮጵያ ትፈርሳለች ሲሉ ነበር። ይሄው ሳትፈርስ እንግዲህ 7 ዓመት ግን ለማፈረስ ብዙ ነገር እያንገራገጩ ቀጠሉ። አሁንም ደግሞ ህወሓትን ስትመታው ተነጠሉ፣ ወጡ፣ ከኢትዮጵያ ወጡና ትግራይ ገቡ። አሁን ተጋሩ ምናምን እያሉ ፈጠሩልህና ህወሓት ከሌለች የትግራይ የለም አይነት ነገር። ይህን ማንን ነው የሚያሞኙት? ይሄ ድሮ በነበረው ወደ እነሱ ተመለሰ እና ወደ አማራ ክልል ስንመጣ እንግዲህ ክቡር ጠቅላይ ሚኒስትራችን ወደ ጎንደር ከሄዱ በኋላ እንግዲህ እንደምታስታውሰው ከኢትዮጵያ መታወሻ ታሪኮች አንዱ የስልጣኔዎቿ የዘመናዊ ስርወ መንግስቷ ሲነሳ የፋሲል አብያተ መንግስታት እንግዲህ ቤተ መንግስቶች ናቸው። እነዚህ ቤተ መንግስቶች በ16ኛው መቶ ክፍለ ዘመን ሀያልና ገናና የነበረችውን ጎንደርን እንደገና በ21ኛው ሴንቸሪ መልሶ ወደ ቀድሞ እንደውም ከኪጋሊ ጋር ነው ያወዳደሩት ክቡር ጠቅላይ ሚኒስትር። እኔ ወደ ሩዋንዳ በሚሄድ ጊዜ ጎንደር የነበራት ተቋም ከተማዊ መዋቅርና ኪጋሊ ሩዋንዳዋ ኪጋሊ የነበራቸው የከተማ አወቃቀር እኩል የነበረበት የሞቅታቸው እንደውም በአንዳንድ እሴቶች በአንዳንድ ታሪኮች ጎንደር የምትበልጥበት ሁኔታ የነበረ ነገር ግን ለጎንደር ተብሎ እሴቶች ስላልተሰሩ የሻገቱ ያረጁ ቤቶችን ማየት የኢትዮጵያኖች ግዴታችን እንደሆነ ተደርጎ ማደስ እንደማይቻል እየተቻለ እንደማይቻል ማደስም ነውር ተደረገ። የተቆጠረበት ኩሽናችንን አፈረሱብን። እንደውም ልንገርህ ክብርት ቀዳማዊ እሳቸውም ተናገሩት። እየነገርኩ እሳቸውም ተናገሩ። አላወቅኩም መተላለፉን፣ በኋላ ነው የተላለፈው። ክብርት ቀዳማዊ ዝናሽ ታያቸው መጀመሪያ እንግዲህ የጎንደር ልጅ ናቸው እንደምታውቀው። እንደውም የአማራ ክልል የህዝብ ተወካዮች ከህዝብ ተመርጦ የመጣን ሰዎች እሳቸውን በቤተ መንግስት ካናገሩት አንዱ እኔ ነኝ። በዛ ሰዓት ሲናገሩ እኔ እኮ አማች ነኝ ብዬ አማች እንግዲህ በኢትዮጵያ ባህል የብረት ምሰሶ ይባላል እና ጎንደርን መስራት እፈልጋለሁ ብለው ለዛ ተሰብሳቢ በይፋ ነው ቃል የገቡት። ግን ልናድስ ስንሄድ ሊያፈርሱባችሁ መጡ፣ ታሪካችሁን ሊበርዙ ሊከልሱት መጡ ተብሎ ተራ ፕሮፓጋንዳ ተናፈሳሉ። ከዛ በፊት ግን ክብርት ቀዳማዊት ዝናሽ ታያቸው እንግዲህ በተለያዩ ቦታዎች የዳቦ ፋብሪካዎች እየገነቡ እንደሆነ ይታወቃል። አንዱ የመጀመሪያዋ ጎንደር ነች። እንግዲህ ጎንደር የዳቦ ፋብሪካ ተሰርቶ ይሄ የጽንፈኛው እንቅስቃሴ ሲጀመር የዝናሽ ዳቦ ቤት እኮ ተብሎ ነው ጎንደር ላይ ያለውን ያን ዳቦ ፋብሪካ ሂደው ዘበኛውን ገለው አቃጠሉት። በዛ ልክ ጉስቁልቁሉን ሲያወጡት
በጣም ነው የተሰማቸው ክቡር ጠቅላይ ሚኒስትር። እንግዲህ ክቡር ጠቅላይ ሚኒስትር ይሁን ክብርት ቀዳማዊ እመቤት እዛ ዳቦ ቤት ሊያስመርቁ ሲሄዱ ከበሉት ዳቦ በስተቀር የሚያገለግለው ለጎንደር ህዝብና በዛ አካባቢ ነው። የጽንፈኛው የህዝብ ጠላት ነው የምንለው ከዚህ ተነስተን ነው። አሁን ይሄ እስኪ አሁን ለክብርት ታስታውስ እንደሆነ ጣናነሽ የምትባለው መርከብ ከወደብ ተነስታ ኦልሞስት ረጅም ጊዜ ፈጅታ ነው በአፋር አልፋ ኦሮሚያ ውስጥ አልፋ ጣና ድረስ ሄደችው። ልክ አማራ ክልል ሲገባ መመታት አለባትም ትልቅ ካምፔን ነበረ። እንደውም የፌክ ቦምብ ሁሉ ሰርተው ፌክ ቦምብ ሁሉ ሰርተው ልክ ጣናነሽ የምትባለው መርከብ ወይም ጀልባ እንደ ተቃጠለች አድርገው ሲሰሩ ነበር። ምን ማለት ነው ይሄ? እስኪ ሰው በራሱ ንብረት ላይ ሌላ ጊዜ እንመለስበታለን። ዲዲአር እና ይሄ ታድሶ ይቺ መጨረሻ አርስታችን ናት። በአጭር ጊዜ ያው ካለን ሳተቆይ ታድሶ አሁን አንተ በርካታ ፋኖች እጃቸውን ወደ መንግስት ሰጥተው አይታል። በብዙ መቶ የሚቆጠሩ የፋኖ አባላት በአራቱም የአማራ ክልል እነሱ በሚሉት እኛ በምናውቀው የአማራ ክልል ከ16 በላይ ዞን ነው ያለው። በዚህ ውስጥ በርካታ የፋኖ ተሳስተው ተታለው በጉልበትም የተወሰዱት ወጣቶች እጃቸውን ለመንግስት እየሰጡ ነው። ምንድን አሁን ኢቭን ኦሮሚያ ውስጥ በርካታ የሸኔ አባላት በብዙ ሺህ የሚቆጠሩ የሸኔ አባላት እጃቸውን ለመንግስት ይሰጣሉ እና በቂ የሆነ ድጋፍ ያስፈልጋቸዋል። እነኚህ ልጆች ሲመጡ ሲጀመር ታድሶ ያስፈልጋቸዋል። ይሄ የጫካ ውስጥ የነበረ ሜንታሊቲያቸው መታጠብ ቴራፒ ያስፈልጋቸዋል። የስነ ልቦና ጽዳት ያስፈልጋቸዋል። ቆሽሿል ጭንቅላታቸው። ጫካ ውስጥ ነው የነበሩት። አውሬ ሆነዋል። አንዳንዶቹ አረመኔያዊ የሆነ ተግባር ሲፈጽሙ ነበረ፣ ሲፈጸምም ሲያዩ ነበረ እና ጭንቅላታቸው መታደስ አለበት። ምን ያህል ስራ እየተሰራ ነው በክልሉ ያው እዛ አካባቢ ስላለ በአጠቃላይ ግን የታድሰው ስራው እንደ ሀገር ያው ዲዲአር የተጀመረው ከፕሪቶሪያው ስምምነት በኋላ በትግራይ ራሳቸውን ቲዲኤፍ ብለው በሚጠሩት ቡድኖች ላይ ነው የተጀመረው። ይሄም እንግዲህ አንዱ የፕሪቶሪያው ስምምነት የቀድሞ ታጣቂዎችን ወደ ሰላም መንገድ ማምጣትና ባመጡት መሳሪያ የካሳ እንዲሰጣቸው ነው። በነገራችን ላይ ካሳ አለው። መሳሪያ ይዞ ለመጣ ካሳ አለው። ዝም ብሎ አይደለም። ይሄ መታወቅ አለበት። አንዳንዶቹ ዝም ብሎ ያጭበረብሯቸዋል። እንደውም መሳሪያቸውን መንገድ ላይ የመቀበል ነገር አለ። ግን እሱ አይደለም። ወደ ዲዲአር የሚመጣ ታጣቂ ነፍሱን ይዞ ብቻ ስለመጣ 94 ሺህ ብር አለው። ከዛ በተጨማሪ ደግሞ በክላሽ 150 ሺህ ብር አለው መሳሪያ ይዞ፣ ብሬን 500 ሺህ ብር አለው ከተጨማሪ ማለት ነው። ድሽቃ እስከ 2 ሚሊዮን አለው እና አንደኛ የዲዲአሩ መስፈርት ግልጽ መሆን አለበት፣ የመቋቋሚያው መስፈርት። ሁለተኛ ተሃድሶ ኮሚሽን ነው እንግዲህ የኢትዮጵያ ተሃድሶ ኮሚሽን ነው በበላይነት በክልሎች ላይ እየሰራ ያለው። በአማራ ክልል ያለው የተሃድሶ ኮሚሽን ተሰጥቷል ለማለት ለኔ ይከብደኛል። የትግራይ ክልል የራሱ የሆነ የፖለቲካ ሻጥር ያለበት፣ ይህንን የፖለቲካ ሻጥር የነቁ ደግሞ ልክ እንደ ራሳቸውን አሁን ቲፒኤፍ ብለው ነፃ መሬት ሀራ መሬት ላይ ያሉ አሁን ለመንግስት ዲዲአር የተመቹ በነገራችን ላይ በአሁኑ ሰዓት እንደውም ዲዲአር መከበር አለበት ብለው በግልጽ የሚተማመኑ ናቸው። አሁን ትግራይም ሰላም ያስፈልጋታል። የትግራይም ህዝብ ያለ ጦርነት መኖር ይችላል። እኛ ኢትዮጵያውያኖች ነን። የሄድንበት መንገድ የተሳሳተ ነው። ትላንት የተሳሳት ነውን ዛሬ አንደግመውም። ትግራይም ሆነ ኢትዮጵያ ሰላም ያስፈልጋታል ያለው ነው ይሄ ቲፒኤፍ የሚባለው ቡድን። አሁንም ግን እሱን ሊያጠቃ የመጣ የጁንታው ቡድን አሁንም መተውታል። አፋር ክልል በገባበት ሰዓት መተውታል። ዛሬም እንግዲህ እንዳየው መጋሌ ላይ ትልቅ ተቃውሞ ሰልፍ ነው። ተቃውሞ ሰልፉ የመጣው ከትግራይ ጊዜ አስተዳደር መግለጫ አኳያ ነው። ወደ ዲዲአሩ ልምጣልና ዲዲአሩ ግን በአማራ ክልል ስናየው ወደ በ2016 እና በ2017 ተሰጥቷል። በእነዚህ ሁለት ዓመታት ከ22800 በላይ የፋኖ ታጣቂ ተሰጥቷቸዋል። እንግዲህ እሱን አቶ ጀዋር አንተ ማለት ትችላለህ። እኔ የምላቸው አገር አፍራሽና ጽንፈኛ ዘራፊና ወንበዴ ቡድን ስለሆነ ወንበዴም ስለሆኑ በተሳሳተ መንገድ ግን ኢትዮጵያን ለማፍረስ አማራ ክልል ለማተራመስ ያልተባለውን ፖለቲካ እኔ አሁን ቢባል እኮ ከኔ በላይ እኮ ታጋይ የለም፣ ያውቁታል ልቤንም። ከኔ በላይ እኮ የሚደግፍና ከኔ በላይ ደግሞ አቋም የሚይዝም ሰው የለም። ግን ውሸት ነው መነሻቸው ውሸት ስለሆነ ግን ያንን መንግስት ወደ ሰፊ ስለሆነ
መንግስት ስለሆነ ችሎ ሁሉንም ጥፋትም ቢኖርባቸው ችሎት ወደ ትጥቃቸውን በሰላማዊ መንገድ እንዲያወርዱ ተደርጎ ነገር ግን ልጆቹ መተው ከሚቆዝሙ ደግሞ የሥራ መንቀሳቀሻ እንዲሰጣቸው ከዛ በፊት ግን መሰረታዊ ስልጠና የስነ ልቦና ሊሆን ይችላል። ከዛ በኋላ ስልጠናዎቹ ቴራፒዎቹ ይለያያሉ። መጀመሪያ ከወጡበት የጫካ መንፈስ ከዛ በለው ውቀጠው ግደለው ቁረጠው ፍለጠው ከሚል አስተሳሰብ ማውጣት ከእንደገና ደግሞ የሄዱበት መንገድ አንዳንዴ ሂስና ግለ ሂስ ታደርጋለህ። በወታደር ቤት ሂስ የምታደርገው ምንድነው? በራስህ ውስጥ ላይ የሄድኩበት መንገድ ትክክል ነው አይደለም የሚለውን ራስህ አውርድ ትባላለህ። ወታደራዊ ቋንቋ ነው። ታወርዳለህ። ነበር ካልክ አመክንዮህን ታቀርባለህ። አይደለም ካልክ እሱንም ምክንያታዊ ሆነ ታቀርባለህ። ለዚህ ደግሞ ይሄ የቀድሞ ታጣቂዎች የጫካ የታድሶ ተጠቃሚዎች እንደመጡ ከመጡ በኋላ ይመዘገባሉ። ከተመዘገቡ በኋላ አሁን የጎንደሩ አካባቢ ሰራባ የሚባል አለ። ወደ ጎንደር አካባቢ ነው። እሱ ጋር ነው አንዱ ታድሶ። ሁለተኛው ታድሶ መስጫ ወሎ ዩኒቨርሲቲ ኮምቦልቻ ካምፓስ የነበረና በአፋር ክልል በቡርቃ ካምፕ ነው። ቡርቃ ካምፕ በነገራችን ላይ አሁን የሰሜን ምስራቅ እዝ የማሰልጠኛ ካምፕ ነው። እዛ ካምፕ ውስጥ ነው ተሃድሶ ኮሚሽን ሲሰጥ የነበረውና እነዚህ 3 ቦታዎች ተሃድሶ ተሰጥቷል። አልተሰጠም አይደለም። የተሰጠው ተሃድሶ ግን ከ3 ቀን ያልዘለለ ነው። ይገባሉ። ተመዝግበው ነው የወጡት። በቂ አይደለም። ይሄንን የተመለሱ ልጆች አንዳንዶቹ በአግባቡ ገቢ ያላገኙ ማለት የተባለው ገንዘብ ያላገኙ አንዳንዶቹ ለመቋቋሚያ የሚሆናቸው የተወሰነ ገንዘብ አንድ ልጅ አለ። ለምሳሌ አሁን ወደ ምዕራብ ወረዳ እዚህ ደቡብ ወሎ አካባቢ ብቻውን ብሬን ይዞ ክላሽ ይዞ ወደ 3-4 መሳሪያ ከቦምብ ከነትጥቅ ሙሉ ትጥቅ ይዞ የገባ ልጅ ነው። ግን የተሰጠው የካሳም በለው ምንም ከዚህ ግባ የማይባል ነው። አንደኛ እነኚህ ሰዎች በአግባቡ ካልተስተናገዱ ቅያሜ ይኖራቸዋል። ሲቀየሙ ደግሞ አንዳንዶቹ ሊመለሱ ይችላሉ። መልሰው ገቡ እንጂ አንደኛ ካያያዝ ችግር። ስለዚህ በቂ አያያዝ አይደረግም። በቃ ተሃድሶ ኮሚሽኑን አሁን እንደ ሚዲያ ምን ማመልከት የምፈልገው ተሃድሶ ኮሚሽን በመጀመሪያ ቀርቦ ሚዲያ ላይ ማብራሪያ ቢሰጥ። አንደኛ እኔ የተቋቋምኩት ለዚህ ነው፣ አላማዬ ይሄ ነው፣ ታጣቂዎችንም ሲይዝ በዚህ አግባብ ነው ማስተናገዳቸው ብሎ ግልጸኝነት ይጎለዋል። ይሄን ያዝልኝ። ታጣቂው ይሄ ተሃድሶ ኮሚሽን የግልጸኝነት ችግር አለበት። እሱ ግልጽ ይሁን፣ ይፋ ይሁን። ምክንያቱም የሚጠሩት ታጣቂዎች ግልጸኝነት ከጎደለው ለመምጣት መተማመን አሁን አንዱ ትልቁ መንግስትን የመፍራት ነገር አለ። በቀድሞ ስርዓት ልክ መምጣት እየፈለጉ የተሃድሶ ኮሚሽኑ ያስተናግደኛል አያስተናግደኝም የሚለውን ነገር የግልጸኝነት ችግር ጥያቄ ስላለ ተሃድሶ ኮሚሽን ሳይውል ሳያድር በሁሉም ክልሎች በተለይ ችግር ባለባቸው ኦሮሚያ፣ አማራ ክልልና ትግራይ ክልል ባለው ምንድነው የተሃድሶ ኮሚሽኑ ስልጣንና ተግባር? ክቡር ጠቅላይ ሚኒስትር ገልጸውታል። በለለን በጀት ነው በለለን አኳኋን ነው እያስተናገርን ያለ ነው ብለዋል። እንግዲህ ይህንን የተሃድሶ ኮሚሽን ራሱን ቢፈትሽ። በአማራ ክልል እኔ የተሃድሶ ኮሚሽን ተሰጥቷን ብዬ አላምንም። ኖርማሊ ለብ ነው። ዝም ብሎ ይገባሉ። ስም ዝርዝር ይዞ ከመሸኘት የዘለለ በቂ ጊዜ ተሰጥቶት ስልጠና ተሰጥቶት የስነ ልቦና ሕክምና እኮ ያስፈልጋቸዋል። ልጆች ሕክምናው ሳይካትራቲስት ያስፈልጋቸዋል። ምክንያቱም ብዙ ነገሮች ሲገደሉ አይተዋል እኮ፣ ጨካኝ ሆነዋል እኮ፣ ወሬዎች ሰምተዋል፣ ብዙ ነገሮች አይተዋል። የአይምሮም ጤነኝነት አንዳንዶቻቸው የኦልሞስት የአውሬ እንትን ነው ያላቸው። ይሄን ነገር ማስተካከል አለበት። በጣም አመሰግናለሁ ቴዎድሮስ አያሌው። ለዛሬ እዚህ ላይ እናብቃ። ረጅም ሰዓት ነው። 4 አርስት ላይ ነው ያወራነው። ኦልሞስት ሁሉም ትልልቅ አርስቶች ናቸው እና የቀረ ነገር ካለ ድጋሚ በዚህ ሳምንት ውስጥ እንገናኛለን። የተከበራችሁ የፕራይም ሚዲያ አበይት ጉዳይ ተከታታዮች ለዛሬው ከቴዎድሮስ አያሌው የሀገር መከላከያ ሰራዊት ድጋፍ ሰጪና እንዲሁም የክብር አባል ጋር የነበረን ቆይታ ይህን ይመስላል። ዝግጅቶቻችንን በዩቱብ፣ ፌስቡክ እና ቲክቶክ ላይ እንድትከታተሉ እየጋበዝን ሰኞ፣ ሮብና አርብ ከምሽቱ 2 ሰዓት በሳተላይት በፕራይም ሚዲያ ቴሌቪዥን ላይ እንድትከታተሉን በድጋሚ እንጋብዛለን። የዛሬው ቆይታችን ይህን ይመስላል። መልካም ምሽት።